ይህም መሳይ ሁሉ ነገር ያለቀ ፎቅ ቤት በዚህ ዋጋ ብላችሁ ማን ያምነኛል? ሁለተኛው ደግሞ ይሄ ነው። ሁለት ቤት ነው እየላችሁ መጣሁት እጅግ በጣም በተመጣጣኝ ዋጋ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች የሀገር ልጆች ሰላም ብያለሁ። ዛሬ ይሄን የምታዩት ቤት ፎቅ ቤት ነው። ከላይ ራሱ ያለው ቦታው ቤቱ ሁሉ ነገር ያለቀለት መሃል ከተማ ላይ ወሎ አካባቢ ነው። መሃል ከተማ ላይ ዋጋው እጅግ በጣም በተመጣጣኝ ሁሉም ነገር ሰራሚክ የሆነ እንደምታዩት ቀዩ ሳይቀር በሰራሚክ የተሰራ እጅግ በጣም ደረጁ ሳይቀር ወደ ፎቅ መውጫው በሰራሚክ የተሰራ ከፈለጋችሁ ደግሞ ዘመናዊ ሊፍት አለች ሊፍት ታስደርጋላችሁና በዚህ ተመጣጣኝ ዋጋ ይገኛል ብዬ ጭራሽ አስቤ አላቅም። ይሄ ደግሞ ወደ ፎቅ እየወጣችሁ መሐለኛው ፎቅ ላይ ያለች 3 ፎቅ ነው። መሐለኛው ፎቅ ዋት ደስ ሲል በቃ እዚህ ጋራ ቁጭ ብላችሁ ሻይ ቡና ምናምን ጎረቤት ካላችሁ ከላይ ደግሞ ቤተሰቦቻችሁ ማስቀመጥ ተፈለጋችሁ በጣም ዘመናዊ ቤት ነውና ሁሉ ነገር ሰራሚክ ነው እና ሰው ለአፓርታማና ለኮንዶሚኒየም 3-4 ሚሊዮን ብር 5-8 ከዛም በላይ ሚሊዮን ብር እያወጣ እየገዛ ባለ አንድ መኝታ ባለ ሁለት መኝታ ያለ አንድ ቤት ላይ እጅግ በጣም ብዙ መቶ ሰዎች ተሰባስበው ተቀምጠው ጎረቤት ምን ይሁን ምን አታውቀውም ተሰባስበው ተቀመጥ ኩሽና ሽንት ቤት ሁሉ አንድ ጋር ሆኖ እጅግ በጣም አስቸጋሪ ነው። በነገራችን ላይ ኮንዶሚኒየም የሚቀመጥና አፓርታማ የሚቀመጥ ብዙም የሚመቻቸው እንዳይመስላችሁ አንድ ጋር ነው። ልብስ ሲታጠብ አንድ ቦታ ነው የሚሰበሰበው። ግማሹ ሌባ ይሆናል፣ ግማሹ እንትን ይሆናል። በቃ አንድ ሁሉም ነገር ማለት ነውና ይሄ ግን የራስ ግቢ ይሄ ተላይ ያለው ነው። እስተቡ ፎቁ ላይ ከወጣው በኋላ ተላይ ያለው ነው። ሌላ ግቢ ነው። ስለፈልጋችሁ እዚህ ላይ ወጣችሁ ሻይ ቡናችሁን ጠጣላችሁና እጅግ በጣም ዘመናዊ ቤት ነው። ይሄ እንግዲህ አንድ ቦታ ራሱን የቻለው በተለይ አሁን የእንጨት ቤት 5 ሚሊዮን 6 ሚሊዮን እየተገዛ ባለበት በዚህ አሁን በመነግራችሁ ዋጋ እንደዚህ ያለ ቤት መገኘት ዙሪያውን ፎቅ ቤት ነው። ይሄ ጎረቤቶቹ ናቸው። ወደዛ ብትሄዱ ጠቅላላ ጎረቤቶቹ ናቸውና ወላሂ ይሄ ቤት እድል ያለው ሰው እንዳያልፉ ጠቅላላ እንደዚህ በእንደህ ነው። ሌሎቹ ይሄ ፎቅ ነው የተሰራው። ሌሎቹ ደግሞ በኖርማል የብሎኬት ቤት ነው ምንድነው የሚባሉት ስሙ ጠፋኝ ቪላ ማለት ነው። በቪላ ነው የተሰሩት። ይሄ ግን ፎቅ ቤት ነው። አካባቢው ላይ ጎላ ብሎ እጅግ በሚያምር ዲዛይን ያለው ይሄ ቤት ነው። ይሄ ቤት ባያልፋችሁ በጣም ደስ ይለኛል። ይሄን ቤት አንድ ሰው ሆኖ መግዛት ታቃተው ሁለት ሆኖ መግዛት ይቻላል። ብትሸጡት ብታከራዩት እናንተ ምድር ቤት እየኖራችሁ ከላይ ያሉትን ማከራየት ትችላላችሁ። አይ ደግሞ እኛ ከላይ ኖረ ላይ መጨረሻ ላይ ራሱ ቤት ለብቻችሁ ሌላ ቤት ሰርታችሁ እናንተ ተታች ያሉትን ሁሉንም ፎቆቹን ሁለቱንም ወደ ታች ያሉትን አከራይታችሁ ራሱ መኖር ትችላላችሁ። ልጆቻችሁ ሌላ ወጭ አያስፈልጋቸው። ወላሂ ይሄ ቤት እድል ነው እንዳያልፋችሁ። ይሄ ደረጁ ሳይቀር ሰራሚክ ሁሉ ነገር ያመረ የጨረሰ እኔ እንደዚህ ያለ ዘመናዊ ቤት በዚህ ዋጋ ይገኛል ብዬ አላስብም። ይሄን ቤት ከፈለጋችሁ በአስቸኳይ ሳይሸጥባችሁ ማናገር ይችላልችሁ። ቦታው ኬሚሴ ነው። የማህበር ቦታ ነው። ማብራት ውሃ ሁሉ ነገር ስም በአለጦልም ታዞሩት ነው። ያለቀለት ነው። እንደዚህ የተሰራ አልሙኒየም ነው። በሩ ሳይቀር አልሙኒየም እጅግ በጣም ዘመናዊ የሚባል በር ነው። ስትገቡ ታዲያ ምንም ነገር አታስተካክሉም። ዘውላችሁ ቆጣሪና ውሃችሁን እየከፈላችሁ በየወሩ ገብታችሁ ውሃ አለ ማብራት አለ ፏ ብትን ነው። እንደምታዩት ይሄ በረንዳችሁ ነው። ፎቁ ላይ ያለ በረንዳ ነው። ፎቅ ላይ ነው። ወደ መሬት ደግሞ ሌሎቹ ቤት አያችሁ። ይሄ ፎቁ እንግዲህ በሌሎቹ ቤት ቀጤ ማለት ነው እና ወደታይ ደግሞ ሰራሚክ ነው። አያችሁ ግቢ ያለው አጥር አለው ምን አለው በቃ ሁሉ ነገር ያለቀለት። እኔ ምን እንደምላችሁ አላቅም ወላሂ። ኮንዶሚኒየም እና አፓርታማ ገዝቶ የሰው ልጅ አንድ ቀበሌ ህዝብ ጋር በሽተኛው ሌባው ድሃው ምኑ የሚሰባሰብበት ቤት ላይ ተመሰባሰብ ይሄንን አዋጥቶ ገዝቶ ወንድማማች እንኳን ሆነው ቢቀመጡበት በጣም ያዋጣል ማለት ነው። በጣም ያዋጣል። ቢሸጡት ለኪራይ ቢያስቀምጡት ለፈለጉት ነገር ቢያደርጉት እጅግ በጣም ምርጥ ቤት እኔ ከምነግራችሁ በላይ ሁሉ ነገር አልቋል። ቀለም እንኳን አያስፈልጋችሁምና መታችሁ መግባት ብቻ ነው። ታዲያ የዚህ ቤት ዋጋ ስንት ነው ብላችሁ ተጠየቃችሁኝ። ዋጋውን ለነግራችሁ እወዳለሁኝ።
እውት እንግዲህ አካባቢው እንዲህ ያለ ጠቅላላ ይሄ ጎረቤታችሁ ፎቅ ነው። ሁሉም ጎረቤታችሁ ፎቅ ቤቶች ናቸው። የእናንተ ግን ጎላ ያለና ትልቅ ፎቅ ነው። ሌሎቹ በቪላ በቡልኬት ምናምን የተሰሩና በአንድ በኩል ብቻ በጫፍ ወጣ ያሉ ነው። እውት ጎረቤት ነው ይሄ ጠቅላላ ሁሉም የሚሰራም አለ ምንም እና በጣም ድምቅ ያለ ቤት ነው ከምነግራችሁ በላይ ማለት ነው። ይሄ ቤት ዋጋው 9.5 ይባላል። ይሄ ግን መጥሪያ ነው፣ መከራከር ያለው 9,500,000 መጥሪያ ነው። ተከራክራችሁ ቦታውን ቤቱን ተወደዳችሁት በኋላ ራሳችሁ ማስቀነስ ትችላላችሁ። አንድ ሰው ሲሸጥ መሸም በሚሸጠው ዋጋ አይናገርም። ራሳችሁ ተከራክራችሁ ወደታች ማስወረድ ትችላላችሁ። ወላሂ አፓርታማና ይሄ ኮንዶሚኒየም ላይ በ4 ሚሊዮን 5 ሚሊዮን እንደውም ደግሞ 5 ሚሊዮን 6 ሚሊዮን አውጥታችሁ የእንጨት ቤት ተምትገዙ ይሄን ቤት በምንም አድርጋችሁ ገዝታችሁ ለንግድም ይሁን ለኪራይም ይሁን እዚህ ላይ የተለያዩ ነገሮችን ራሱ ማከራየት ትችላላችሁና ምርጥ ቤት ነው። ትምህርት ቤቱ እዛው እስሩ ነው። ከበታችሁ በቃ አሁን ለትምህርት ቤቱን በአጋጣሚ ያልቀረኩት መስል ተበታችሁ ነው። በቃ ትምህርት ቤቱ እዛው አጥሩ ስር ነው። ፈቅ ስትሉ ደግሞ ሃይ ስኩል አለ። ኤሌመንተሪ እዚህ ነው። ሃይ ስኩሉ ደግሞ ትንሽ 5 ደቂቃ ወይም ደግሞ 6 ደቂቃ በኋላ ኤሌመንተሪ ነው። ሆስፒታሉም ቅርብ ነው። የኬሚሴ ትልቁ ሆስፒታል እጅግ ዘመናዊ ሆስፒታል ለሱ ሩቅ አይደለም። በእግራችሁ ወክ አድርጋችሁ የምትሄዱበት በሱ ፊት ለፊት ነው። እጅግ በጣም ምርጥ ቤት ነው። ይህን እድል ተጠቀሙበት። 9,500,000 መጥሪያ ነው። አናግሩኝ። ሁለተኛውን ቤት ደግሞ ላሳያችሁ። መልካም ቆይታ። ሁለተኛው ቤት ደግሞ ይሄ ነው ምርጦች። ይሄም ፎቅ ቤት ነው። ይሄ ግን ከላይ ያለው አላለቀም፣ ዋጋውም ቀነስ ያደርጋል። ከታች ያለው ነው። ሁሉም ሰው ይኖርበታል። ተከራይቶ ውስጡ መግባት በአጋጣሚ የሉም፣ ሰዎቹ ዝግ ነው። አካባቢውን ሰፈሩን እያሳየኋችሁ ነው። ይሄ ለቆጣሪ ማህበር ነው ብያችኋለሁ። ለቆጣሪ ተከፍሏል። የውሃ አልገባም፣ ማብራት ገብቷል። ውስጡ እየኖሩ ነው። ውሃው ግን ያው ቆጣሪ ምናምን ከፍለዋል፣ ማህበሩ ይመጣል ማለት ነው። ኦሬዲ አካባቢው ሁሉም የተዘረጋ ስለሆነ ማለት ነው። በዛውም ሩቅ አይደለም፣ ትንሽ ያው በሱ አካባቢ ነው። እንዲህ ያለ ነው። ጠቅላላ ጎረቤታችሁ ይሄ ነው። ይሄን ቤት እንዳያመልጣችሁ። ይሄ ቤትም በተመጣጣኝ ዋጋ ነው። አንድ ፎቁ አልቋል። ውስጡ መግባት ብቻ ነው። አሁንም እየኖሩበት ነው ያሉት። ውሃው ቆጣሪው ስለተከፈለ ቀጥታ ይመጣላችኋል። ረመዳኑ ይዘን ነው ብለዋልና አሁን ይገባል። የዚህ ቤት ዋጋም እጅግ በጣም እኔ ባልጠበቅኩት መልኩ ነው። ይህን ቤትም እድሉ እንዳያልፋችሁ ልላችሁ እወዳለሁኝ። ቤቱ እጅግ በጣም ደስ የሚል ዘመናዊ ቤት ነው። አንዱ ፎቅ አልቋል። ሁለተኛው ፎቅ ይሄ ከወዳም ፎቅ ነው። ጠቅላላ ፎቅ እየተሰራ ነው ከምነግራችሁ በላይ ማለት ነው። ዙሪያውን ፎቅ እየተሰራ ነው። አንዱ ላይ ከስር እየኖራችሁ ለምን 10 ዓመት በኋላ አይሆንም ወደ ላይ ያለውን ማስጨረስ ትችላላችሁ። በአሁን ውድ በሆነ ቦታ አንድ ቦታ 3 ሚሊዮን 4 ሚሊዮን እየተሸጠ ነው አሁን ሰዓት። ቦታ ከመግዛት እዚህ ቤት ላይ እየኖራችሁ ለልጆቻችሁ ቀስ ብላችሁ ልጆቻችሁ ሲደርሱ አቅም ሲኖራችሁ ቤቱ ይሄ ነው፣ በሩ ይሄ ነው። እንግዲህ ምርጥ ቤት ነው። አቅም ሲኖራቸው ቀስ ብለው ደግሞ ከላይ ያለውን አንዷን ይጨርሳሉ። ያደር ለልጆቻችሁ የሚያልፍ ነው። ወደ ላይ ማስቀጠል ይችላልችሁ። አንድ ቤት ፎቅ ለማስጀመር በተለይ ከታች ለማስጨረስ በጣም ብዙ ወጪ ይፈልጋል። በጣም ብዙ ብር ነው የሚፈልገው ከታይ ለማስጨረስ ማለት ነው። ለማስጀመር ታደገ በኋላ እንኳን ቀላል ነውና ይሄ ግን ያን ሁሉ ጣጣ አልፎ እዚህ የደረሰ ቤት ስለሆነ የዚህ ቤት ዋጋ ደግሞ 7,500,000 ነው። ይሄም እንዳልኳችሁ መሸጫው ሳይሆን ምንድነው የሚባለው መነጋገር ትችላላችሁ። የመደራደሪያ አለው። ያው ይሄ መጥሪያ ነው። ከዚህ በታች አስወርዳችሁ ተከራክራችሁ በራሳችሁ ቤተሰቦቻችሁን ልካችሁ ወይም ራሳችሁ በአካል መታችሁ አናግራችሁ መግዛት የምትችሉት ቤት ነው። ሰፈሩ እንዲህ ያለ ብሎኬት ሰፈር ነው። እጅግ በጣም የደመቀ ምርጥ ሰፈር ነው። ጠቅላላ ቪላ ቤት ብሎኬት ቤት ነው። የሀብታም ሰፈር ነው ማለት ይችላላችሁ። እንጨት ቤት በአካባቢው ምንም አይነት የለም። ታዲያ ይህን ቤት መግዛት የምትፈልጉ እድለኞች አሁንም በስልክ ቁጥር ልታናግሩ ይችላላችሁ። የመጀመሪያው 9,500,000 ብር ነው ብያችኋለሁ። ፎቁ ልቅ ያለ ሁሉ ነገር ውሃው፣ ቧንቧው፣ ማብራቱ ያለ ነው። ይሄኛው ደግሞ ውሃው ቆጣሪ ተከፍሎለታል። ኦሬዲ ያው ይገባል። እናንተ ምንም የምታወጡት ነገር የለም። ቧንቧው መጥቶ ቤታችሁ ይቆማል። አሁን ግን ለጊዜው የለም፣ ውሸት እንዳይሆንብኝ። ቆጣሪ ያለው ውስጡ ሁለቱም ላይ በደህና ብር ተከራይቶ እየተኖረበት ነው። ተፈለጋዩት ያ በዛ ጋራ ሆስፒታል ነው። እዚህ ሆስፒታሉ አካባቢ ነው፣ ቅርብ ነው፣ መሀል ከተማ ነው። እጅግ በጣም ደስ የሚል ቦታ ነው።
ይህንን ቦታ ባያመልጣችሁ ልላችሁ ወዳለው አፓርታማ ገዝታችሁ ከአንድ ቀበሌ ህዝብ ጋር ከመጨናነቅ ኮንዶሚኒየም በየገዛችሁ እንትና እያላችሁ ተማለት ይሄ ሞት ቢመጣ ሰርግ ቢመጣ ቤታችሁ ዘመድ ቢመጣ እንግዳ ቢመጣ ስትር ብላችሁ ልብስ ብታጥቡ ቤታችሁ ግቢያችሁ አስጥታችሁ ሁሉ ነገር ያቺ አንድ ክላስ ጥብብብ ያለች ጎረቤት በር ለበር ምናምን በጣም አስቸጋሪ ነው። ይሄ ግቢ ነው በቃ ቢርባችሁ ቢጠማችሁ ማንንም የማያችሁ ምርጥ ዘመናዊ ቤት ነው። እድሉ እንዳያልፋችሁ ይሄን ቪዲዮ ሼር አድርጉት። እናንተ ባትገዙ ለሚገዙ እንዲደርሳቸው። አካባቢው እንደዚህ ያለ ድምቅ ያለ ሰፈር ነው። ያው ይሄ እሱ ቦታ አይደለም ላይ ነው ያው በዛ አካባቢ ነው። ለማንኛውም መልካም ቆይታ መልካም እድል